ስለ ሕፃናት ጥምቀት መጽሐፍ ቅዱስ ውስጥ ግልጥ የተጻፈ ነገር የለም። ሕፃናት ይጠመቁም አይጠመቁም የሚል ማብራሪያ የለም መጽሐፍ ቅዱስ ውስጥ። ጥምቀትን በተመለከተ መጽሐፍ ቅዱስ ላይ ዝም ብለን ስናይ ያለው ነገር ጥምቀትን የሚቀድሙ 1-3 ነገሮች ይታያሉ። አሁን በደንብ ያዙልኝ። ሕፃናት ይጠመቁ አይጠመቁ የሚል እስካሁን በግልጽ የተጻፈ ንባብ የለም። ግን ሰዎች የተጠመቁባቸውን ቦታዎች ስናይ ጥምቀትን የሚቀድሙ 1-3 ነገሮች ይታያሉ። ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ መጀመሪያ ሰበከላቸው 1። ከዛ በኋላ ደግሞ ሰዎቹ ልባቸው ተነካ 2። 3ኛ ላይ ደግሞ ምን እናርግ ብለው የመናዘዝ ነገር አነሱ 4ኛ ላይ ተጠመቁ። ስለዚህ ጥምቀትን 1-3 ነገር ሲቀድሞ አይተናል። አንዱ ወንጌል ነው፣ ወንጌል ስብከት። 2ኛው በዛ ስብከት ማመን የልብ መነካት ነው። 3ኛው ደግሞ መናዘዝ ይታያል። ከዛ ሲያጠምቋቸው ይታያል። ስለዚህ ጴጥሮስ በሰበከበት አካባቢ ሕፃናት ተጠምቀዋል ለማለት ይከብደናል። አንደኛ ሰብኳል፣ ልባቸው ተነካ ይላል። ሕፃናት ልባቸው የሚነካ አይመስለኝም። በወንጌል እንኳን የጴጥሮስን የሚሰብከውን አምነው ሊጸጸቱ ቀርቶ ጴጥሮስ የሚለውንም የሚረዱ አይመስለኝም። ከዛ በኋላ ደግሞ የሚናዘዙም አይመስለኝም። ከዛ ጠመቃቸው። 3 ነገር ሲቀድም እናያለን። ፊልጶስንም ሲያጠምቀው እንደዛ ማሶሪ ኢትዮጵያን ጃንደረባ ሲያጠምቀው ፊልጶስ እንደዛ ነው አስተማረው። ከመጽሐፍ ቅዱስ ላይ ሰውየው እየሰማ ነው እንግዲህ ልቡ ተነክቷል ማለት ነው። ከዛ ጥያቄ ያቀረበ ምን ይሻለኛል አለ። ወይም ውሃ ጠመቅ ዘንድ የሚከለከለኝ ማን ነው አለ። ፊልጶስ ቅድመ ሁኔታ አቅርቦለታል። በፍጹም ልብ ብታምን ተፈቅዶልሃል አለ። ያን ገልብጠን ስናነበው በፍጹም ልብ ካላመንክ ግን አልተፈቀደልህም ነው። እንደዚህ ነገሮች እናገኛለን እና በግልጽ ይጠመቁ አይጠመቁ የሚል ነገር አናገኝም። ግን ሕፃናት ጥምቀት በአደባባይ በቤተ ክርስቲያን ስብሰባ ውሳኔ ካገኘበት ከ11ኛው መቶ ክፍለ ዘመን ወደኋላም እየድን ብናይ ልማዱ ግን ነበር። ለምሳሌ እንደ ምናልባት የትሬንት ጉባኤ ላይ ሊሆን ይችላል የጸደቀው በስብሰባ በቃ መሆን አለ። ክሊኒካል ባፕቲዝም እና ኢንፋንት ባፕቲዝም ለታመሙ ሰዎች የሚደረግ ጥምቀት እና የሕፃናት ጥምቀት በጉባኤ በኋላ ላይ የተወሰነ ቢሆንም ልማዱ ግን ነበር። ወደኋላ ሄደን ስናይ በ3ኛው መቶ ክፍለ ዘመን ላይ ራሱ እዛው ገና ክርስትና ከተጀመረ ከ200 ዓመታትም በኋላ የሕፃናት ጥምቀት ልማዱ ያኔም እንደነበረ ግን እናነባለን። የመጀመሪያ የሕፃናት ጥምቀት ላይ የጻፈውን ሰው ተርቱሊያን ትምህርተ ሥላሴንም መጀመሪያ የሰራው ሰው ነው። እሱን ብታዩት እሱ የሕፃናት ጥምቀት በዛ ጊዜ ላይ እንደነበር ይናገራል። እንግዲህ አሁን ከመጽሐፍ ቅዱስ አልመልስላችሁም፣ ከታሪክ ነው። ለምን መጽሐፍ ቅዱስ ቅድም ያልኳችሁም ብሎ ነው ዝም የሚለው። አንዳንዶች ምናልባት ጳውሎስ ከእስር ቤት ወጥቶ የወህኒውን ቤት ወታደር ሄዶ ቤተሰቡን አጠመቀ ይላል። ለዚህ ሕፃናት ሊኖሩ ይችላሉ የሚል ግምት ነው የሚኖረው። በዛም በኩል ያለው ነገር ግምት ነው። እኛ ደግሞ ሕፃናት ሊኖሩ አይችሉም ልንል አንችልም። እዛ ቤት ውስጥ ሕፃንም ሊኖር ይችላል አናውቅም። እና እነሱም ደግሞ አይ ቤተሰቡ ሁሉ ተጠመቀ ነው የሚለው። ልዲያም ጋር ሄደው ቤተሰቦቿ ተጠመቁ ነው የሚለው። ስለዚህ እዛ ቤተሰብ ውስጥ ሕፃን ቢኖርስ ነው እንግዲህ። ሕፃን ይኖር አይኖር ግን መጽሐፉ አያወራም። ስለዚህ መጽሐፉ ማያወራውን አናወራም። ከመጽሐፍ ቅዱሱ አሁን ያልኳችሁን ብቻ ብሎ ይላል። የምንሄደው ወዴት ነው ማለት ነው? ታሪኮችን ነው የምናየው። አንዱ ተርቱሊያን እንግዲህ ተርቱሊያን በ200 ዓመተ ምህረት ላይ በጻፈው መጽሐፍ ውስጥ የሕፃናት ጥምቀትን ጠቅሶታል። ስለዚህ በታሪክ ውስጥ እንዳለ ማሳያ ነው። ተርቱሊያን አንዱ እሱ ነው። አሁን ያልኳችሁ ነው። የጥንት ጸሐፊ ነው። ትምህርተ ሥላሴንም መናፍቃንንም በሥላሴ ጉዳይ ይሞግት የነበረ ሰው ነው። እንግዲህ እሱ ከ200 እና 206 አካባቢ በጻፈው መጽሐፍ ላይ ትንሽ ጥያቄ ባለው ሁኔታ የሕፃናት ጥምቀትን ጥያቄ ውስጥ ከቶ ጽፏል። ልማዱ አለ ማለት ነው። ግን ሰውየው ኩዌሽን አድርጎታል። የሕፃናት ጥምቀት ላይ ጥያቄዎች አንስቷል። ነገር ግን ጽፎታል። ልማዱ ነበረ ማለት ቢኖር ነው እየጻፈው። ሌላው ደግሞ አይሬኔስ የሚባለው ነው። አይራኔስ ወይንም ደግሞ በኦርቶዶክሶች ኢራኔስ ነው የሚባለው መሰለኝ። እና አይሬኔስ
እሱ ደግሞ የነበረው ከ130 እስከ 202 አካባቢ የጻፈው አለ። አገኒስተረሲስ የሚባለው ወይም ለመናፍቃን ምላሽ የጻፈው ነው፣ ለኑፋቄ የጻፈው ላይ ነው። እሱ ደግሞ ሕፃናት በውሃ ጥምቀት ውስጥ የእግዚአብሔርን ልጅነት ያገኛሉ ብሎ ደግሞ ጽፏል። እንግዲህ የጥንት ሰው ነው። በእርግጥ ልጅነት በውሃ ውስጥ ይገኝ አይገኝ እሱ ራሱ ሌላ ጥናትና ውይይት ቢፈልግም ግን የውሃ ጥምቀት ለሕፃናትም እግዚአብሔር እንደሚፈቅድ ወይም ደግሞ ቢደረግ ክፋት እንደሌለው ጽፏል። አይረንስ ማለት ነው። ሌላው ኦሪገን ነው። እሱም የቤተ ክርስቲያን አባት ነው። ኦሪገን በ185 እስከ 254 ላይ ማለት ነው። እሱ ደግሞ ትንሽ ተቃውሞ ነው የጻፈው። ምንድነው የሚለው? የሕፃናት ጥምቀት መጽሐፍ ቅዱሳዊ ሳይሆን ባህላዊ ነው፣ እንደ ባህል በቤተ ክርስቲያን ውስጥ የተቀበልነው ነው። ምንም ክፉም ደግም ነው አይልም፣ ግን መንፈሳዊ ከመንፈሳዊ ይዘቱ ይልቅ ባህላዊ ጸባዊ ይበዛል ይላል። ኦሪገን ነው እሱ። ሌላው አውጉስቲን ነው። አውጉስቲን ኦፍ ሂፖ ማለት ነው። የሂፖ ቢሾፕ ማለት ነው አውጉስቲን። እሱ 354 እስከ 430 ነው የኖረው። የሐዋርያዊ ልማድ ነው፣ የቤተ ክርስቲያኒቱ ሐዋርያዊ ልማድ ነው። የሕፃናት ጥምቀት ሐዋርያዊ ነው ማለት የቤተ ክርስቲያን የተቀበለችው ትክክለኛ ስርዓት ነው ብሎ አውጉስቲን ጽፏል ማለት ነው። ስለዚህ ሮማን ካቶሊክ ውስጥ፣ ኦርቶዶክስ ውስጥ፣ ሉተራን ቸርቾች፣ አንግሊካን ቸርቾች፣ ኤፒስኮፖሊያን ይሄ ፕሮቴስታንት ቸርቾች ማለት ነው፣ ኤፒስኮፓሊያንስ የሚባሉት፣ ፕሬስቢቴሪያን የሚባሉት እና አንዳንድ ሪፎርምድ ትራዲሽን ውስጥ ሜቶዲስት ውስጥ ወዘተ ሕፃናትን ምንም ችግር የለውም ወደ እግዚአብሔር ቤተሰብነት ወይም ወደ ክርስትና ቤተሰብነት በዚህ እናካትታቸዋለን ብለው ስርዓቱን ይፈጽሙታል ማለት ነው። ሌሎቹ ግን አጥብቀው ደግሞ ይቃወሙታል። አይ ሰው ወንጌል ሰምቶ አምኖ ነው የሚል እና በመጽሐፍ ቅዱስ ላይ ግን እንዲህ የተሰመረ መስመር አታገኙ። ሕፃናት ይጠመቁ አይጠመቁ የሚለው ግን ሕፃናትን ለሚያጠምቁ ሰዎች የምንናገረው አንድ ነገር ይኖራል። ምክንያቱም እኛም በሕፃንነታችን ተጠምቀን ነበር፣ ግን ኢየሱስ ሲባል ሰውን በቦክስ እንመታ ነበር። ተጠምቀን ነበር በሕፃንነታችን፣ ግን ሰዎች ኢየሱስ ብለው ሲዘምሩ ቤታቸው ላይ ድንጋይ እንወረውር ነበር ወይም እናስወረውር ነበር ወዘተ። ስለዚህ ውሃ ጥምቀቱ ከኢየሱስ ጋር ሰውየውን አንድ ያደርገዋል ወይስ ከተጠመቀ በኋላ ወንጌሉን መስማት የሚገባው እድሜ ጋር ሲደርስ ልናሰማው አይገባም ወይ? ስለዚህ ሕፃናትን የሚያጠምቁ በመጽሐፍ ቅዱስ እንዲህ ነው ብለን ሞግተን ልናስጠላቸው አንችልም። ግን ልጁ በሚያድግ ሰዓት ወንጌልን መስማት አለበት። ኦኬ፣ እግዚአብሔር ይመስገን። የሚቀጥለው ጥያቄያችን ሐዋርያት ሥራ ምዕራፍ 2 ቁጥር 36 እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላልና ጌታም ክርስቶስም አደረገው የሚለው ቃል ምን ለማለት ነው? ይብራራልኝ ይላል። ኢየሱስ በዘላለም ውስጥም ክርስቶስ ነው። ኢየሱስ በዘላለም ውስጥም ክርስቶስ ነው፣ ወይም ክርስቶስ ነበረ፣ ቃል ነው። ኢየሱስ ሲጸነስ አይደለም ጌታ የሆነው፣ ሲወለድ አይደለም ጌታ የሆነው፣ ከሙታን ሲነሳም አይደለም ጌታ የሆነው። እሱ በዘላለም ውስጥ ክርስቶስ ነበር። መጽሐፍ ለዚህ ነው በዘላለም ውስጥ ከዘላለም በፊት በክርስቶስ እንዲህ ተሰጠን፣ በክርስቶስ ጸጋ ተሰጠን። በዛ ውስጥ እሱ ክርስቶስ ነበር። ስለዚህ በአባቱ ዘንድ እርሱ ክርስቶስ ነበር። በዘላለም ምክር ውስጥ እሱ ክርስቶስ ነበር። ክርስቶስ ግን በስጋ መጣ፣ በስጋ ሰውነት ኢየሱስ እና ኢየሱስ እርሱ ክርስቶስ ነው። ኢየሱስ እርሱ ክርስቶስ እንደሆነ የሚያምን ሁሉ ከእግዚአብሔር ተወልዷል የሚለው ይህንን ቃል ስጋ ሆነ፣ ክርስቶስ ኢየሱስ ሆነ እና አንድ ነው። እሱ ክርስቶስና ኢየሱስ አይባልም፣ ወይም ኢየሱስና ክርስቶስ አንለውም። ከዚህ በኋላ እሱ ኢየሱስ ክርስቶስ ነው፣ በዘላለም ውስጥ የነበረው ክርስቶስ እና ኢየሱስ እኮ አንዳንድ ሰዎች ከሙታን ሲነሳ ነው ጌታ ያደረገው ምናምን ስለሚሉ ኢየሱስ የተወለደ ቀንም ጌታ ነው፣ የተጸነሰም ጊዜ ጌታ ነው። ከአንቺ የሚወለደው ክርስቶስ የሆነ ወይም ደግሞ በቤተልሔም ክርስቶስ የሆነ ጌታ ተወልዶላቸዋል ይላል። ተወልዶም ክርስቶስ የሆነ ጌታ ነው መጽሐፉ ነው የሚለው።
ሲነሳ ነው ክርስቶስና ጌታ ያደረገው ስለሚሉ ተወልዶም መላእክቶች ያሉት ክርስቶስ የሆነ ጌታ ተወልዶላቸዋል ነው የሚለው። ስለዚህ ተወልዶም ክርስቶስና ጌታ ነው። እሱ በምድር ላይም ሲያገለግል ጌታ ነው፣ ክርስቶስም ነው። ስለ ራሱ ተናግሯል። በምድር እያገለገለ ስለ ክርስቶስ ምን ትላላችሁ ብሎ ጠይቋቸዋል። ራሱ ክርስቶስነቱን ሲያስተምር ጌታው ጌታው ሲሉት እኔ ጌታ አይደለሁም አላለም፣ ተቀብሏቸዋል። ሲያስተምርም ጌታው ጌታው የሚለኝ ሁሉ ብሏል፣ ጌትነቱን ተቀብሏል። ታዲያ ምንድነው ከሙታን አስነሳው ክርስቶስም ጌታም እንዳደረገው እስራኤል ወገን ሁሉ በእርግጥ ይወቅ ብሎ መጽሐፉ የሚናገረው ትንሣኤ በዘላለም ውስጥ ክርስቶስም ጌታም የነበረው በስጋም ሲመጣ ክርስቶስም ጌታ የነበረው ሲያስተምርም ክርስቶስም ጌታ የነበረው ትንሣኤ ምንድን ያደረገው ሲባል በኃይል እንደ ኮንፊርሜሽን ማረጋገጫ ማለት ይህ የናዝሬቱ ኢየሱስ ይህ ክርስቶስ ነኝ ሲባል ክርስቶስ ከገሊላ አይመጣም እያሉ ይናቁት፣ ይህ ጠራቢ ልጅ ያሉት እውነት ክርስቶስ ወይም ጌታ መሆኑን እግዚአብሔር ያረጋገጠለት ከሙታን እሱን በማስነሳት ሮሜ ምዕራፍ 1 መጽሐፍ ይላል። ወንጌልም ስለ ኢየሱስ ክርስቶስ እንደሆነ ይነግረናል። ወንጌልም ስለ ኢየሱስ ክርስቶስ በስጋ ከዳዊት ዘር ስለተወለደ በቅድስና መንፈስ ግን በኃይል ከሙታን በመነሳት ወይም ደግሞ ላንብላችሁ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ ሲነሳ ምን ሆነ? በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ አሁን ትንሣኤ ምንድነው ሲባል ኢየሱስ የእግዚአብሔር ልጅ ሆኖ የተገለጠበት ሳይሆን በኃይል የእግዚአብሔር ልጅ ሆኖ የተገለጠበት ነው ትንሣኤ እንጂ እሱ ድሮም ክርስቶስ የእግዚአብሔር ልጅ ነው። እኔ ማን ነኝ ሲል ክርስቶስ የእግዚአብሔር ልጅ ብለውታል። ጌታና መምህር ብለውታል። የሚወለደው እሱ ክርስቶስና ጌታ እንደሆነ ተነግሮናል። የተወለደው ግን ትንሣኤ ምንድን ነው ሲባል ያ ክርስቶስ ሆኖ ጌታ ሆኖ ምድር ላይ ግን ምድር ያልተቀበለችው የገዛ ወገኖቹ ያልተቀበሉት የናቁት የጠሉት ብዙ ስድብ የሰደቡት ማለት ነው። እነሱ ጠልተው ቢሰቅሉትም እግዚአብሔር ግን ከሙታን በኃይል አስነሳው። ከዚህ በኋላ የሞት ጣር ላይ ይዘው በኃይል እግዚአብሔር ልጅ ሆኖ የተገለጠበት ነው። ለዚህ እግዚአብሔር ኢየሱስን ከሙታን አስነስቶ ክርስቶስን ጌታ እንዳደረገው እስራኤል ወገን ሁሉ በእርግጥ ይወቅ ማለት በኃይል እግዚአብሔር አረጋግጦለታል፣ ኮንፊርሜሽን ሰጥቶታል። እንደናቁት አይደለም፣ እንደጠረጠሩት አይደለም። እንዴት ከገሊላ ደህና ነገር ይወጣል ነው? ከናዝሬት እንዴት ደህና ይወጣል? ከገሊላ ነብይ አይወጣም የተባለ የሱ ኖ እሱ በዘላለም ውስጥ የነበረ ክርስቶስ በነቢያትም ዘመን የነበረው ጌታ በስጋ የመጣ ክርስቶስና ጌታ የሆነ ሲወለድም ክርስቶስ የሆነ ጌታ ተወልዶላቸዋል የተባለው መሆኑን አረጋግጥላቸዋለሁ። ዘግታችሁ መቃብር ውስጥ የጣላችሁትን እሱን ከሙታን በማስነሳት ከዚህ በኋላ የሞት ጣር ላይ ይዘው ክርስቶስና ጌታ መሆኑን ያረጋገጠበት ቦታ ነው ትንሣኤው እንጂ ኢየሱስ ከሙታን ሲነሳ ነው ምንድነው የሚሉት? ከሙታን ሲነሳ ነው ክርስቶስ የሆነው ምናምን የምትሉ ሰዎች ማለት